ይሄ ማሽን ጥቅሙ ምንድነው? ትሪፕል ፐስበር ይባላል። ጥቅሙ 3 አይነት መንገዶች ይሰራል ማለት ነው። ይሄ ማለት በአንድ ሞተር 3 አይነት መንገዶች መስራት እንችላለን ማለት ነው። የምንሰራው ምንድነው? አንደኛ በቆሎ መፈልፈል ነው። በቆሎ ተፈለፈለ። የተፈለፈለውን ተረፈ ምርት ደግሞ ምንድነው የምናደርገው? እንፈጨዋለን። ዛሬ የምንሰጠው ስልጠና ለሴት እማወራዎች፣ ለሴት እማወራ አርሶ አደሮች የመካናይዜሽን ቴክኖሎጂ አጠቃቀም በተለይም ፖስት ሃርቨስት ቴክኖሎጂ ላይ ነው ስልጠና እየሰጠን ያለ ነው። የስልጠናው ዋና ዓላማ ያው እናቶችን ማብቃት ሀገርን ማብቃት ስለሆነ እናት አርሶ አደሮች ወይም ሴት አርሶ አደሮች ያላቸውን ጋፕ በመለየት ፖስት ሃርቨስት ላይ በተለይ እንሰት ቴክኖሎጂ ላይና የበቆሎ ቴክኖሎጂ ላይ ያሉ የመካናይዜሽን ቴክኖሎጂዎችን በመለየት ከዚህም በተጨማሪ የእንስሳት መኖ ላይ መኖ ማቀነባበሪያ ቴክኖሎጂንም በመያዝ እነዚህ ላይ ነው ስልጠና እየሰጠን ያለ ነው። ስልጠናው ከዚህ በፊት ሰልጥነን ያላወቅነው ነው፣ በአይንም አይተን ያላወቅነው ነው። ስለ መሬት ዝግጅት በግብርና ስራ ከሚሰራው ስራ ውስጥ በእንሰት ላይ የተሰራ ስራ፣ በሰብል ላይ የተሰራ ስራ፣ በከብቶች ላይ የከብቶች መኖ አዘገጃጀት፣ በዚህ ዙሪያ ላይ ፊት የምንጠቀመውና አሁን የተማርነው ትምህርት የተለየ ነው። ሰማይና ምድር ነው። ግብርና ስራችን ውስጥ በአብዛኛው ለጉልበት የሚውለው 75% አካባቢ የሚውለው ጉልበት የሴት አርሶና አርብቶ አደሮቻችን ጉልበት ነው። በግብርናው ስራ ውስጥ ያላቸው አስተዋጽኦ ማለት ነው። ያ ማለት በአብዛኛው የተሰራ ያለው ባህላዊ ላይ መሰረት ያደረገ የግብርና ስራ የሚከናወንባቸው ቦታዎች ላይ እነዚህ በቀላሉ በሴቶችም አቅም ኦፕሬት መደረግ የሚችሉ የድህረ ምርት ቴክኖሎጂዎችን አጠቃቀም ላይ ነው እየተሰጠ ያለው። ያን ማድረግ አንደኛ የድህረ ምርት ብክነትን የሚቀንሱ ቴክኖሎጂዎች ከመሆናቸው አንጻር ያንን ቀንሳለን። ሁለተኛ ሴት አርሶ አደሮቻችን የሚያወጡትን ጉልበት የሚቀንሱ ምርትና ምርታማነትን የሚጨምሩና የምርት ብክነትን በተለይ ከድህረ ምርት ብክነት ጋር በተያያዘ ከፍተኛ የሚፈጠረውን ከፍተኛ ሎስ የሚቀንሱ ቴክኖሎጂዎች ናቸውና እነሱንም የማስተዋወቅ ስራ ነው እየተሰራ ያለው። ከዚህ በፊት እንሰት እግራችን ሰቅለን እርጉዝ ሆነን ህፃን በሆዳችን ውስጥ ህፃን እያለ በእርጉዝናችን ላይ እግራችን ሰቅለን በእጃችን በቀርከና ወይም በአጥንት እየፋቀን ነበር የምንሰራው። ዛሬ ግን ያየነው ሳንለፋ ሳንደክም በስርዓቱ በማሽን ዘመናዊ ሁኔታ እየሰራን ነው። መንግስት ለግብርና መካናይዜሽን ሰፊ ትኩረት ሰጥቶ እየተሰራ ያለበት ሁኔታ ነው ያለው። ከዚህ ጋር በተያያዘ የተለያዩ የግብርና መካናይዜሽን ቴክኖሎጂዎች በስፋት ከውጭም እየገቡ ያሉበት ሁኔታ አለ። ገብተው ተደራሽ እየተደረጉ ያሉ፣ በሀገር ውስጥም እንደዚሁ አሁን እንደምናያቸው አይነት ቴክኖሎጂዎች በተለያዩ የሀገር ውስጥ አምራቾች እየተፈበረኩ ለአርሶና አርብቶ አደሮቻችን ተደራሽ እየተደረጉበት ያለበት ሁኔታ አለ። በተለይም እንደዚህ በሀገር ውስጥ እየተመረቱ ያሉ በአነስተኛ ደረጃ ያለው አርሶ አደሮቻችን የሚጠቀሙባቸው በዋጋቸውም ስናይ ከውጭ ከሚገቡት ተመጣጣኝ ዋጋና አርሶ አደሩ በቀላሉ ገዝቷቸው የሚጠቀምባቸው ቴክኖሎጂዎች ናቸው። እነዚህን ተደራሽ ማድረግ ደግሞ ግብርናውን ከማዛመን ባለፈ የምርት ብክነትን የመቀነስ ጥራትን የመጠበቅና ምርትና ምርታማነትን የማሳደግ አልፎም ከዚህ ጋር በተያያዘ የምግብ ዋስትናችንን በሰፊ ሁኔታ የምናረጋግጥበትና የወጪ ምርትን ከፍ በማድረግ ኢምፖርትን ሰብስቲቱት የሚያደርጉ ቴክኖሎጂዎች ናቸውና እነዚህም በሰፊው እንዲመረቱና ለአምራቾችም ድጋፍ እየተሰጠ በቀጣይ በሰፊው ተመርቶ ለተጠቃሚዎች ተደራሽ እንዲደረጉ መንግስት በሰፊው እየሰራ ያለበት ሁኔታ ነው ያለው። እንደ ሚኒስትሪም ደግሞ እኛም በተለያዩ አካባቢዎች ላይ እነዚህን ቴክኖሎጂዎች የማስተዋወቅ ድጋፍ የማድረግ ስልጠና የመስጠት የአቅም ግንባታ ስራዎችን የመስራት ስራ እየሰራን ነው የምንገኘው።